ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች። ስለ አግሪጌት ዲማንድ ከዚህ በፊት ለመማማር ሞክረናል እና በዛሬው ዕለት የአግሪጌት ዲማንድ አንዱ ኮምፖነንት የሆነውን ስለ ኮንሰምሽን ማለት ነው አፌክት ስለሚያደርጉ ፋክተሮች ነገሮች ማለት ነው በሚገባ ለመማማር እንሞክራለን። በትርጉም ደረጃ ሳይሆን ፋክተርስ ዛት አፌክቲንግ ኮንሰምሽን በሚል ይሆናል። እንግዲህ ወደ ትምህርታችን ከመግባታችን በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ አድርጉት። አሁን ቀጥታ ወደ ትምህርታችን ነው የምንገባው። ኮንሰምሽንን ወይም ፍጆታን መጠቀምን ማለት ነው አንድ አራት የሚሆኑ ፋክተርስ አፌክት ያደርጉታል፣ ተጽዕኖ ያሳድሩበታል ማለት ነው። የመጀመሪያው ፋክተር ዌልዝ ነው። ዌልዝ ሀብት ልንለው እንችላለን። ዌልዝ እንዴት አፌክት ያደርጋል ብለን ስናስብ በዚህ መንገድ እናያለን ማለት ነው። እንግዲህ ኮንሰምሽን የአግሪጌት ዲማንድ አንዱ ኮምፖነንት ነው ብለን ከወሰድን የአንድ ሀገር ሀብት እየጨመረ በመጣ ቁጥር when there is an increase in wealth ቶታል ኮንሰምሽን ማለት ነው በዛው ልክ እየጨመረ ይመጣል። ኮንሰምሽን ስንል እቃዎችንና አገልግሎቶችን እንደ ሀገር በጥቅል ማለት ነው፣ ዱሬብልም ነን ዱሬብል የሆነውንም አጠቃላይ ማለት ነው የመጠቀም ፍላጎት እየጨመረ ይሄዳል ማለት ነው። ሁለተኛው ከዚሁ ጋር የሚያያዘው አግሪጌት ዲማንድ ነው። አግሪጌት ዲማንድ ጥቅል የሆነው ፍላጎት በተለይ ደግሞ ከዌልዝ መጨመር ጋር አብሮ እየጨመረ ይሄዳል ማለት ነው። when ዌልዝ ወይም ሀብት እየቀነሰ ከመጣስ ምንድን ነው የሚሆነው ስንል ኮንሰምሽን በዛው ልክ እየቀነሰ ይመጣል። አግሪጌት ዲማንድም ማለት ነው በተመሳሳይ መንገድ ይቀንሳል ማለት ነው። ስለዚህ ዌልዝ አንደኛው ፋክተር ነው ኮንሰምሽንን አፌክት በማድረግ የሚለውን እንድትይዙ ነው። ሁለተኛው ፋክተር ኮንሰምሽንን አፌክት የሚያደርገው ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኢንካም ነው። የወደፊቱ የገበያ ዋጋ ሁኔታና የወደፊቱ ጠቅላላ የሀገራዊ ገቢ በተመለከተ ማለት ነው ኮንሰምሽን ወይም ፍጆታ ላይ ምን አይነት ተጽዕኖ ያሳርፋል ብለን ስንመለከት ማለት ነው። በመጀመሪያ ደረጃ ኤክስፔክቴሽን አባውት ፊውቸር ፕራይስን ስንመለከት የወደፊቱ የገበያ ዋጋ መጨመር ኤክስፔክት ሃየር ፊውቸር ፕራይስ የምንጠብቅ ከሆነ ኤክስፔክት የምናደርግ ከሆነ ፊውቸር ፕራይስ ይጨምራል ብለን የምናስብ ከሆነ ኮንሰምሽን አት ዲስ ታይም ማለት ነው እየጨመረ ይሄዳል ማለት ነው። እንደዚሁ ኮንሰምሽን ጨመረ ማለት እንደ ጥቅል የሆነው አግሪጌት ዲማንድ ላይ የሚያሳርፈው ተጽዕኖ በዛው ልክ እየጨመረ ይመጣል ማለት ነው እንደምታዩት። ሁለተኛው ከዚሁ ከኤክስፔክቴሽን አባውት ፊውቸር ፕራይስ ጋር በተያያዘ መንገድ ኤክስፔክት ሎወር ፊውቸር ፕራይስ ወይም ደግሞ የወደፊቱ ፊውቸር ፕራይስ ይቀንሳል ብለን የምናስብ ከሆነ አሁን ላይ ያለው የኮንሰምሽን ሁኔታ እየቀነሰ ይመጣል ማለት ነው። በዛው ልክ ጥቅል የሆነው አግሪጌት ዲማንድ ጥቅል የሆነው ሀገራዊ ፍላጎት ወይም ሪጂናል ዲማንድ አግሪጌት ዲማንዱ እየቀነሰ ይመጣል ማለት ነው። እዚህ ጋር በቀስት እንደምናየው ከኤክስፔክቴሽን አባውት ፊውቸር ኢንካም ጋር በተያያዘ መንገድ ደግሞ የፊውቸር ኢንካም ሀገራዊ ኢንካም ጥቅል ሀገራዊ ኢንካም ማለት ነው ይጨምራል ብለን የምናስብ ከሆነ የፊውቸር ኢንካም ከእያንዳንዱ ዲስፖንሴብል ኢንካም የግለሰብ ገቢ ጋር አብሮ የተያያዘ ስለሚሆን ኮንሰምሽን በዛው ልክ ምን ይሆናል እየጨመረ ይመጣል ማለት ነው። ኮንሰምሽን ጨመረ ማለት ጥቅል የሆነው አግሪጌት ዲማንድ በራሱ እየጨመረ ይመጣል ማለት ነው። ኤክስፔክቴሽን ሎወር ፊውቸር ኢንካም ከሆነ የምንጠብቀው ቀጣይ የሆነ የሀገራዊ ገቢ ይቀንሳል። በዛው ልክ ደግሞ የዲስፖንሲብል እያንዳንዱ የግለሰብ በሀውስሆልድ ደረጃ ያለው ገቢ ይቀንሳል ብለን የምናስብ ከሆነ ኮንሰምሽናችን ማለት ነው በእቃዎች እና አገልግሎቶች ላይ ያለን ሁኔታ እየቀነሰ ይመጣል። እዚህ ጋር እንደምናየው እንደ ጥቅል አግሪጌት ዲማንድ ላይም ያለን ጠቅላላ ፍላጎት ማለት ነው ይቀንሳል ማለት ነው።
ሶስተኛው ፋክተር ምንድነው ተጽዕኖ የሚያሳድረው ኮንሰምፕሽን ላይ ኢንተርስት ሬት ነው ወይም ወለድ ሊሆን ይችላል። ከዚህ ጋር በተያያዘ መንገድ ማለት ነው ኢንተርስት ሬት እና ከኮንሰምፕሽን እንዲሁም ከአግሪጌት ዲማንድ ጋር ያለውን ሪሌሽንሽፕ በምንመለከትበት ጊዜ ኢንተርስት ሬት የሚቀንስ ከሆነ ዲክሪዝ ኢንተርስት ሬት ማለት ነው ፊውቸር ኮንሰምፕሽናችን ምን እየሆነ ይመጣል? እየጨመረ ይመጣል ማለት ነው። በዚያው ልክ ደግሞ አግሪጌት ዲማንዱም ምን ይሆናል? እየጨመረ ይመጣል ማለት ነው። እንደዚሁም ኢንተርስት ሬቱ ኢንክሪዝ የሚያደርግ ከሆነ በተቃራኒው ኮንሰምፕሽን ወይም ፍጆታ ፍላጎት ማለት ነው ይቀንሳል። ጥቅል ሀገራዊ አግሪጌት ዲማንዱም በዛው ልክ ይቀንሳል ማለት ነው። ስለዚህ በኮንሰምፕሽን እና በአግሪጌት ዲማንድ ኢንተርስት ሬት ማለት ነው ተጽዕኖ ምንድነው? ኢንቨርስ ኦር ኢንዳይሬክት ኦር ኔጌቲቭ ሪሌሽንሽፕ አለው ብለን ልንመለከት እንችላለን። አይዘር ዌልዝን እና ኤክስፔክቴሽን አባውት ፊውቸር ፕራይስ ግን ምንድነው ያላቸው? ዳይሬክት የሆነ ሪሌሽንሽፕ አላቸው ብለን እናስባለን ማለት ነው። አራተኛው እና የመጨረሻው ኮንሰምፕሽንን አፌክት የሚያደርገው ምንድነው? ኢንካም ታክስስ ነው። የገቢ ግብር ብለን ልናነሳ እንችላለን። ከኮንሰምፕሽን እና ከአግሪጌት ዲማንድ ጋር ያለውን ሪሌሽንሽፕ ስንመለከት ማለት ነው ዲክሪዝ ኢንካም ታክስ ወይም የገቢ ግብር ከቀነሰ ምን ይሆናል? ኮንሰምፕሽን እየጨመረ ይመጣል ማለት ነው። አግሪጌት ዲማንድ በዛው ልክ እየጨመረ ይመጣል ማለት ነው። በሌላ መንገድ ደግሞ ኢንካም ታክስ ማለት ነው እየጨመረ ከመጣ ኢንክሪዝ ኢንካም ታክስ ኮንሰምፕሽን ምን ይሆናል? ይቀንሳል። በተመሳሳይ መንገድ አግሪጌት ዲማንድ ደግሞ ይቀንሳል ማለት ነው። ስለዚህ ኢንካም ታክስ ከኮንሰምፕሽን እና ከአግሪጌት ዲማንድ ጋር ያላቸውን ሪሌሽንሽፕ ወይም ዝምድና ስንመለከት ኢንዳይሬክት ሪሌሽንሽፕ ኦር ኢንቨርስ ሪሌሽንሽፕ ኦር ኔጌቲቭ ሪሌሽንሽፕ አላቸው ብለን እናስባለን ማለት ነው። እንግዲህ የዩቲዩብ ተከታታዮች ፋክተርስ አፌክቲንግ ኮንሰምፕሽን በዚህ መንገድ ለመረዳት ያስችል ዘንድ የቀረበ ነው። ዌልዝ ኤክስፔክቴሽን አባውት ፊውቸር ፕራይስ ኤንድ ኢንካም፣ ኢንተርስት ሬት ኤንድ ኢንካም ታክስ ከኮንሰምፕሽን እና ከአግሪጌት ዲማንድ ጋር ያላቸውን ሪሌሽንሽፕ በተመለከተ ለማየት ሞክረናል። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።